እንዲህ ዜጎች በሀገራቸው በፍርሃትና በሰቀቀን የሚኖሩበት ስለመኖሩ ያጠራጥራል። ወሮበሎች ስር ሰደው የገነኑባት፣ ግጭትና ሞት የተለመደባት አስፈሪ ሀገርም ናት። የዓለማችን ትልቁና ጥብቅ የሆነው ማረሚያ ቤት የሚገኘውም እዚሁ ነው። አወዛጋቢ በሆነ አመራራቸው በሚታሙት መሪም ትተዳደራለች። ውብ በሆኑ መልክዓ ምድሮችና በልዩ እንስሳቶችም የተባረከች ናት። ነፋሻማ አየር በነፃ የሚምጉባት ታላቁ ፓስፊክ ውቅያኖስ ጉያዋ ነው። በአህጉሪቱ ትንሽዬ የሆነችና የሚንቀለቀል የእሳተ ገሞራ ያላት ሀገረ ኤልሳልቫዶር። በዛሬው ቅኝት መሰናዷችን በዓለም አቀፍ ሚዲያዎች ስሟ የውዝግብ ርዕስ የሆነችውን ኤልሳልቫዶርን የምንቃኝ ይሆናል። አብራችሁን ቆዩ። ኤልሳልቫዶር በመካከለኛው አሜሪካ የምትገኝ ሀገር ስትሆን በሰሜን ምስራቅ ከሆንዱራስ፣ በሰሜን ምዕራብ ከጓቲማላና በደቡብ ከፓስፊክ ውቅያኖስ ጋር ትዋሰናለች። በሀገሪቱ ወደ 6 ሚሊዮን የሚደርሱ ሕዝቦች የሚኖሩ ሲሆን 21000 ኪሎ ሜትር ስኩዌር የምትሰፋ ትንሽዬም ሀገር ናት። በቀደመው ጊዜ በስፔን ተገዝታ የነበረችው ኤልሳልቫዶር እንደ አውሮፓውያን አቆጣጠር በ1821 ነው ነፃነቷን ያገኘችው። መቼስ ስለዚች ሀገር ሲሰሙ አእምሮ ላይ ብቅ የሚለው ማፊያዎች የገነኑባት መሆኗ ነው። ኤልሳልቫዶር ለያዥ ለገናዥ ያስቸገሩ የዓለማችን አደገኛ ወሮበሎች መገኛ እንደሆነች ይነገራል። በሀገሪቱ ኤምኤስ 13 እና ባሪዮ 18 የተሰኙ ሲበዛ ጨካኝና ወንጀልና ግድያን የተካኑ የወሮበሎች ቡድኖች ኤልሳልቫዶርን መቆሚያ መቀመጫ አሳጥተዋታል። ታዲያ እነኚህ ቡድኖች ዝርፊያ፣ ግድያ፣ አስገድዶ መድፈር፣ ማገት፣ እጽና የጦር መሳሪያዎችን ማዘዋወር የመሳሰሉ ወንጀሎችን ይፈጽማሉ። ምነው መንግስትና ህዝብን ባይፈሩ እንኳን ፈጣሪያቸውን አይፈሩም እንዲያስብላል። ወሮበሎቹ እያንዳንዱ የወከሉበትን ቡድን በሰውነታቸው ይነቀሳሉ። መላ ፊታቸውን ከሩቅ ላየም ፍርሃትን የሚዘሩ ናቸው። ሁለቱ ቡድኖች ጅማሬያቸው በአሜሪካ እንደሆነ ነው የሚነገረው። በ1980ዎቹ በነበረው የእርስ በርስ ጦርነት ከኤልሳልቫዶር ሸሽተው በሄዱ ዜጎች ነበር። የስሟ ትርጉም አዳኝ ቢሆንም በዚች ሀገር በሰዓታት ልዩነት ዜጎች ወደ ሞት ያመራሉ። ኑሮ በሰቀቀንና በፍርሃት ከሆነም ሰነባብቷል። ለወንበዴዎች መገበር ህዝቡን ሁሉ አስመረሯል። ታዲያ ዓመት በዓመት ሲተካ በኤልሳልቫዶር የመሪነት ስልጣኑ ለውጥን ሲያመጣ የቀድሞ የዋና ከተማዋ ሳን ሳልቫዶር ከንቲባ የነበሩት ናይብ ቡኩሌ የሀገሪቱን በትረ ስልጣን እንደ አውሮፓውያን አቆጣጠር በ2019 ያዙ። ታዲያ ስልጣን ሲይዙ ዋነኛ ዓላማቸው ሙስናን መከላከልና ሽብርተኝነትን ማስቆምን ነበር። በተለይ የወሮበሎች ቡድኖችን እስከ ወዲያኛው አደብን ማስገዛት ትልቁ ሐሳባቸው አድርገው መንቀሳቀስ ጀመሩ። በዚህ ሂደት ታዲያ በ2022 በላቲን አሜሪካ ጭምር ትልቁ የተባለለትን ሽብርተኞች የሚታሰሩበት ማዕከል ወይም ሲኮትን አቋቋሙ። በድርጊታቸው እጅግ የተማረሩባቸውን ዜጎች ሮሮና እንባ ለመቀነስ በልበ ሙሉነት የተነሱት ፕሬዝዳንቱ አደገኛ የሚባሉትን የሁለቱ ቡድኖች አባላትን በጸጥታ ኃይሎች እያሳደዱ ወደዚህ ማዕከል ማጋዝ ስራቸው አደረጉ። ከመዲናዋ 1 ሰዓት ወይም 69 ኪሎ ሜትር ርቀት ላይ የሚገኘው ይህ ማረሚያ ቤት በተለይ የመጨረሻዎቹ 2 ኪሎ ሜትር ላይ ሲደርሱ ምንም አይነት ኔትወርክ ባለመኖሩ ስልኮች ከአገልግሎት መስጫ ክልል ውጪ ይሆናሉ። ማዕከሉ 11 ሜትር ርዝመት ኮንክሪት አጥር ያለው ሲሆን ታንክን መከላከል የሚችል 90 የመጠበቂያ ምሰሶዎች፣ 50 የኤሌክትሪክ ሽቦዎችን የያዘ ነው። ወደ ውስጥ ሲገቡ ደግሞ የደህንነት መቆጣጠሪያ ካሜራዎች ይገኛሉ።
ወደ 40 ሺህ የሚጠጉ እስረኞች እንዳሉ በሚነገርለት በዚህ በዓለማችን ትልቁ ማረሚያ ቤት ወሮበሎቹ ከብረት በተሰራ መኝታ ላይ ነው የሚተኙት። ከዚህም ብሶ ብርድ ልብስ የሚባልም ነገር የለም። በዚህ ከባድ ሁኔታ ታዲያ በአንድ ክፍል ከ65 እስከ 70 የሚደርሱ ታሳሪዎች በአንድ ላይ ታጭቀው ይኖራሉ። እያንዳንዱን እንቅስቃሴ በአይነ ቁራኛ የሚከታተሉት በሺዎች የሚቆጠሩ ፖሊሶችም ገዳይ የጦር መሳሪያዎችን የታጠቁ ናቸው። የወሮበሎች ቡድኖች ወደዚህ ማዕከል ሲመጡ ከመኪናው አንድ በአንድ እየወረዱ ግማሽ አካላቸው እርቃናቸውን ሆነው በፍጥነት አንገታቸውን አቀርቅረው ወደ ውስጥ ይገባሉ። ታሳሪዎቹ ምንም እንኳን የተመጣጠነ ባይሆንም በቀን 3 ይመገባሉ። አለፍ ሲልም ለ1 ሰዓት ከታሰሩበት ወጥተው ሃይማኖታዊ ዝማሬን ይዘምራሉ። ይህ የምታዩት ሰው የባሪዮ 18 ታራሚ 16 ዓመታትን በዚያ አሳልፏል። በቅሚያ ወንጀል የተያዘው ይህ ታራሚ ስለ ማረሚያ ቤቱ ይናገራል። ኃላፊዎች በጥሩ ሁኔታ እየተንከባከቡን ነው፣ ደግሞ ለእኛም አክብሮት አላቸው። ለምሳሌ እኔ በቆዳዬ ላይ የጤና እክል ደርሶብኝ ነበር፣ እናም ሕክምና አድርገውልኛል ብሏል። በሌላ በኩል ደግሞ በዚህ ማረሚያ ቤት ያለምንም ጥፋት የታሰሩ ንጹሐን እንዳሉ ይነገራል። ይህም ጉዳይ መፍትሄ እንዲሰጣቸው ይጠይቃሉ። እንዲሁም ማንም ጠያቂ ወደዚህ ስፍራ ዝር ማለት ስለማይችል የሚጎበኛቸው ቤተሰብ እንደሚሹም ይናገራሉ። ውድ ቤተሰቦቻችን፣ ዜጎች የመማረራቸው ጥግ ከባድ ነው። ይህ የምታዩት ሰው በእንባ ታጅቦ ቤተሰቡ ላይ ሞት እንዲሁም ሕይወቱ ላይ ምስቅልቅል መጥቶበታል። በ2025 የካቲት ላይ በወጣ መረጃ ሀገሪቱ ከፍተኛ የእስረኞች መጠን ያለባት ስትሆን ከ100 ሺህ ሕዝብ 1600 የሚሆኑት ታስረዋል። በመጋቢት 2025 አሜሪካ 200 የወሮበላ ቡድኖችን ወደ ሀገራቸው ተመልሰው እንዲታሰሩ አድርጋለች። ይህንን ሰቆቃ አልችል ያሉ ዜጎች በየቀኑ ወደ አሜሪካ ይሰደዳሉ። ቢያንስ በየዕለቱ 250 ዜጎች ሀገሪቱን ተሰናብተው ከፊታቸው የተደቀነውን 3000 ማይል ጉዞን ይጋፈጣሉ። ይህ የሚሆነው ደግሞ በጋራ በመሆን ሰብሰብ ብለው በመጓዝ ነው። በዚህ መሃል ግን ወደ ታላቋ አሜሪካ ለመሻገር እስር ሊገጥማቸው እንደሚችል ልብ ይለዋል። አሁን ላይ ነገሮች መሻሻል ላይ እንዳሉ ነው የሚነገረው። በተለይ ፕሬዝዳንት ናይብ ቡኩሌ በወሰዱት ጠንካራ እርምጃ ወሮበሎችን አስሶ ወደ ታላቁ የማረሚያ ቤት ማዕከል በማስገባት ዜጎች ተንፈስ እንዳሉ ይገለጻል። ለአብነት በ2015 የግድያ መጠን ከ100 ሺህ ሰው 100 ይሞት ነበር። በ2024 ያሳለፍነው ዓመት በአስገራሚ ሁኔታ በመቀነስ 1.9 በመቶ ብቻ ደርሷል። ታዲያ ፕሬዝዳንቱና አመራራቸው ይህ ጉዳይ በዚሁ አያበቃም በማለት በ2025 መጨረሻ የግድያ መጠኑን ከ1 በመቶ በታች ለማድረግ እየተሰራ ነው ብለዋል። እናም አሁን ወንጀሎች እየቀነሱ ቱሪስቶች እየመጡና ኢንቨስተሮችም ብቅ ብቅ እያሉ እንደሆነ ነው የሚገለጸው። ይሁንና አሁን የቡኩሌ መንግስት ወሮበሎችን በማሳደድ መንገድ ላይ ንጹሐንን በጅምላ ማሰሩ ትችትን አሰንዝሮበታል። በ2023 የዓለምን ትኩረት የመሳብ ዕድል ያገኘችው ኤልሳልቫዶር ሚስ ዩኒቨርስን ስታዘጋጅ ሀገራቸው ምንም አይነት የሰላም ችግር እንደሌለባት በመድረክ ተናግረው ነበር። ይሁንና ይህ ሁነት እየተካሄደ ካለበት 2 ኪሎ ሜትር ርቀት ላይ ግን ያለምንም ጥፋት የታሰሩ ንጹሐን እንዲፈቱ ዜጎች ሰላማዊ ሰልፍ ወጥተው ነበር። ምንም እንኳን ቡኩሌ ለሀገራቸው ሰላም ጥሩ ስራ ቢሰሩም ግን የወሮበላ ቡድኖች የእስር አያያዝና የጅምላ እስርን በተመለከተ ዛሬም አምነስቲ ኢንተርናሽናልን ጨምሮ ከተለያዩ ተቋማት ጥያቄ ይነሳባቸዋል። ሀገሪቱም ግሎባል ኦርጋናይዝድ ክራይም ኢንዴክስ ባወጣው መረጃ በ2025 በወንጀል ሪከርድ ከዓለም ሀገራት 52ኛ ደረጃ ላይ ተቀምጣለች። ኤልሳልቫዶር በኢኮኖሚው ዘርፍ
ፕላስቲክ፣ ጨርቃጨርቅና የተለያዩ የኤሌክትሮኒክስ ምርቶችን ወደ ውጭ ትልካለች። ይህ ሲሆን ደግሞ ዋነኛ የንግድ አጋሯ አሜሪካ ናት። በአስገራሚ መልክዓ ምድሮች የተከበበችው ኤልሳልቫዶር በስነ ምህዳሯ በርካታ እንስሳትና እጽዋትን አቅፋ ይዛለች። ነፍስን ሰቅዘው የሚይዙ ውብ የባህር ዳርቻዎቿ፣ በሰላም ልብን የሚሞሉት ደኖቿ ቀልብን ሳቢ ናቸው። ይህ ብቻ ሳይሆን ከምስረታ ታሪኳ መነሾ እሳተ ገሞራዎችም እየተፍለቀለቁ የሚታዩባት ምድርም ናት። በተጨማሪም የቀደመው የማያ ስልጣኔ አሻራ ያረፈባቸው ቅርሶችን ወደ ሀገሪቱ ጎራ ካሉ ይመለከታሉ። ጉራማይሌ ታሪኮችን ያቀፈችው ኤልሳልቫዶር የውስጥ ሳንኳን አስወግዳ ሀብቷን መንዝራ ለመጠቀም እየታተረች ትገኛለች። የተወደዳችሁ ቤተሰቦቻችን የዛሬው ቅኝት መሰናዳችን በዚሁ አበቃ። በቀጣይ እስከምንገናኝ ቸር ሰንብቱ።